አይሩታ ያው ብዙ ጊዜ ነግሬሽ ነበረ ሜሪና ዳኒ መቼም እንደማይጠቅሙሽ እነዚህ ሰዎች ገደል ነው የሚከቱሽ ብዬሽ ነበረ። ያው እንዳልኩሽ መጨረሻ ላይ አብረሽም አልፈልጋትም ሲል የአብረሽ ቤተሰቦችም ጋር አጣልተውሽ አብረሽም ጋር አለያይተውሽ አሁን እነሱ ሁሉም ሰው ካንቺ ጎን እንደሌለ እርግጠኛ ሲሆኑ ከፍተው ገፍተው ወደ ገደል ከተቱሽና ሄዱ ማለት ነው። እና ሜሪና ዳኒ ማለት ነው። ኧረ በጣም ትገርማላችሁ። ሲጀመር ነው ብዙ ጊዜ ነግሬሻለሁ፣ ሩታ አስመሳይ ናቸው። እነሱ ቪዲዮ ለመስራት ነው እንጂ አንቺን ሊጠቅሙሽ አይደለም። ይሄን እኮ ላንቺ የሚያስቡልሽና የሚጠቅሙሽ ሰዎች ቢሆኑ ኑሮ በዚህ ሰዓት ነበረ ከጎንሽ መሆን የነበረባቸው። አብረሽ ርቆሻል፣ አብረን ሁን እያልሽ ነው። እርግዝናም ተፈጥሮ ከሆነ እርጉዝ ነሽ። አሁን ነገ ደስታም ጥሎሽ ሄዳል ማለት ነው። ስለዚህ ባይተዋር እየሆነች ነው ሩታ ማለት ነው። ሶ እነዚህ ሰዎች ገፋፍተው የማትፈልገውን ነገር እንድትጀምር አድርገው ፕሮግራሙ ላይ እንድ ብለው ወስደው ሁሉ እንድትዋረድ ካደረጉ በኋላ እኛን አታሰድሚን፣ እኛን አታዋርጂን። ምን ማለት ፈልጋችሁ ነው? ምድረ ከረፎ ማለት ነው። ገና እናንተ ዩቲዩብ ለመስራት የእሷን ህይወት አመሰቃቀላችሁ፣ አበላሻችሁ። ዛሬ እንግዲህ የልባቸውን ተናግረው ነገድ መጥተው ደግሞ ይቅርታ ይጠይቁሻል። ከዛ ሩታ ደግሞ ጅልነቷ ይቅርታ ሲጠይቋት ይቅርታቸውን ትቀበልና ከዛ ደግሞ ከነሱ ጋር አሁንም ቪዲዮ ለመስራት ትሞክራለች። እና በደካማ ጎንሽ እየገቡ ነው በነገራችን ላይ እነዚህ ሰዎች ማለት ነው። እና መቼም እንደማይሆንሽና እንደማይጠቅሙሽ ነው የምነግርሽ። ምክንያቱም እነሱ አስመሳይ ናቸው፣ በጣም ሲበዛ አስመሳይ ሰዎች ናቸው። ቢኮዝ እንዳንቺ የሚያስቡልሽ ቢሆን ኑሮ እንደዚህ አይነት እንደዚህ አሁን በዚህ ጊዜ ጥለውሽ አይሄዱም ነበር። ገብቶሻል አይደለ? እየሄድሽ አስለምኝ ምናምን ቤታችሁ እየጠራችሁ እሱን ለምኝ እያላችሁ ስታስለምኗት አልነበር እንዴ? ምንድነው አሁን ያዙኝ ልቀቁኝ ከህይወትሽ ወጥተናል አብረሽ ጋር የምትሄጂ ከሆነ አንፈልግሽም ምናምን የምትሏት ሲጀመር የሳን ህይወት ሲጀመርም ሲቀጣጥልም ሩታ እነዚህ ሰዎች ከህይወትሽ አስወጭ። በቃ ሰላማዊ ህይወት አትኖሪም ወደፊት ራሱ ሌላ ጓደኛ ብትይሽ ከደስታም ጋር ብትሆን ይኸው ሊያነካኩሽ ነው ሊያጣሉሽ ነው። እሱም እንዲርቀሽ ከጎንሽ እንዳይሆን ትናንትና የሆነ ነገር አደረገላ ብሎ በቅናት ተንጨርጭረው መጡ። ስለዚህ ደስታ ማጠገብሽ እንዳይሆን ይፈልጋሉ። በቃ ብቸኛ አድርገው አንቺን እያስለቀሱ እያሰደው እያዋረዱ ከትዳርሽም ሳትሆኝ ሌላ አዲስ ህይወትም ሳትጀምሪ እንድትቀሪ ነው የሚፈልጉት። በቃ ባጭሩ እነሱ ፍላጎታቸው ይሄ ነው ማለት ነው። ስለዚህ እኔ ብዙ ጊዜ ነግሬሻለሁ ሩታ፣ እነዚህ ሰዎች መቼም ነው ማይሆኑሽ። ሜሪና ዳኒ በጣም ሲበዛ ተንከሲስ የሰው ተንከሲስ ናቸው ብዬሻለሁ። ስለዚህ አንቺ ምን ማድረግ አለብሽ? ህይወትሽን ራስሽ አስተካክለሽ መቀጠል እንጂ እነሱ እንደዚህ አርጊ ስላሉሽ ማድረግ አለብሽ ብዬ አላስብም። እነዚህ ሰዎች እንደማይሆንሽ ማወቅ አለብሽ። ምክንያቱም አሁን በዚህ ሰዓት በዚህ ሁሉም ሰው በራቀሽ ሰዓት ከጎንሽ ያልሆኑ ከአብረሽ ቤተሰብ ጋር አጣልተውሽ ከአብረሽ ጋር አጣልተውሽ እሱ ትቶሽ ሄዶ ብቻሽን ስትቀሪ እውነት ዳኒ ባይኖር ኑሮ ሩታ አብረሽን የራቁ ቪዲዮ ባልቀረጸችው ነበር። ይሄ ሁሉ ነገር ካረገች በኋላ አሁን እንደገና እነሱ ተመልሰው መጥተው በጣም ነው የምትገርሙት። የምር ስንት አይነት አስመሳይ ሰው እንዳለ ብቻ እዩልኝ ብቻ።